ሻሎም ሻሎም፣ ክብር ለኢየሱስ ይሁን። እንግዲህ እንኳን ደህና መጣችሁ በማለት የቤተ ክርስቲያን መሪዎችና እንዲሁም በተለያየ የአገልግሎት ዘርፍ ውስጥ ያላችሁ በዚህ ስፍራ አላችሁ። ዛሬ እንግዲህ የተሰበሰብንበት ልዩ ዓላማ በዚህ ስፍራ ላይ የምታዩት ነው። በነገረ ክርስቶስ የተዘጋጀ አውደ ጥናት ነው እና ይሄ አውደ ጥናት የተዘጋጀበት ትልቁ ምክንያት በወንድማችን አገልጋይ ጳውሎስ ፍቃዱ በተጻፈው የእግዚአብሔር ልጅ በሚለው መጽሐፍ ዙሪያ ላይ ከመጽሐፍም ወርዶ በስልጠና መልክ ደግሞ ቢሰጥ መልካም ነው። ብዙዎች ይሄንን ነገር ቢያውቁት ቢረዱት መልካም ነው። መጽሐፉ እንዳለ ሆኖ እንደገና ደግሞ በአካል ከርሱ ደግሞ ቢሰማ ብዙዎች ቢያዳምጡት ብዙዎች ቢማሩ ለክርስቶስ ቤተክርስቲያን እንዲሁም ለአገልግሎት በአጠቃላይ ለምናገለግለው ሕዝብ ሁሉ ጠቃሚ ነው። ዛሬ የመጀመሪያውን እንግዲህ አውደ ጥናታዊ ስልጠና እንወስዳለን ማለት ነው። እንግዲህ በዚህ የስልጠና ሂደት ውስጥ እና በዚህ ፕሮግራም ሂደታችን ውስጥ ምናልባት በነገረ ክርስቶስ ላይ ወይም ደግሞ በነገረ መለኮት ትምህርት ቤት ላይ ያለፋችሁ ልትኖሩ ይችላላችሁ። በዛ በነገረ መለኮት ትምህርት ቤት ተምራችሁ በዲግሪም በማስተርስም ደረጃ ያላችሁ የተለያየ በዲፕሎማም እንዲሁም ደግሞ ኢንፎርማሊ ደግሞ በማንበብ በተለያየ ሌቭል ያላችሁ ሰዎች ልትኖሩ ይችላላችሁ። እግዚአብሔር የተመሰገነ ይሁን። እሱ መልካም ነው፣ በጣም መልካም ነው፣ በጣም ጥሩ ነው። ነገር ግን ክርስቶስ ደግሞ ሁልጊዜ ቢጠና ሁልጊዜ ብንማረው ሁልጊዜ ብንሰለጥን ስለ እሱ ሁልጊዜ ቢነገረን እየታወቀ ግን የማይታወቅ እጅግ ረቂቅና እጅግ ጥልቅ የሆነ ማንነት ያለው ከመሆኑ አንጻር በየቀኑ ብንማረው እንኳን አይደለም በኮርስ ሌቭል ወይም ደግሞ በሰርተፊኬት ወይም ደግሞ በዲግሪ ሌቭል እንደዚህ በምርቃት ብቻ ሳይሆን የህይወት ዘመን ጥናት ነው ክርስቶስ። ስለዚህ በህይወት ዘመናችን ሁሉ ብንማረው ብናቀው ተዝቆ የማያልቅ ትልቅ ማንነት ነው። ስለዚህ በዚህ ትህትና ነው የምንማረው ማለት ነው። እግዚአብሔር የተመሰገነ ይሁን። እኔም በነገረ መለኮት ትምህርት ቤት ያለፍኩ ሰው ነኝ። ነገር ግን ይህን መጽሐፍ በማነብበት ጊዜ ላይ ብዙ መጽሐፍቶችን አንብቤያለሁ። በአይነቱም በአቀራረቡም ልዩ ከመሆኑ ከመመሰጤ የተነሳ እንደውም አንዳንዶች የነገረ መለኮት ትምህርትና የነገረ ክርስቶስ እውቀት የሌለኝ የመሰላቸው አሉ። ሶሻል ሚዲያ ላይ ሰምታችሁ ከሆነ አራግበውታል እና አውቀን አልጨረስንም። ፒኤችዲም ቢኖረን በፕሮፌሰር ማዕረግነትም እስከ ኢሚሬትስ ድረስ ብንሄድም የፈለግነውም ደረጃ ብንደርስ ክርስቶስ ከመታወቅ የሚያልፍ መለኮት ነው። እግዚአብሔር የተመሰገነ ይሁን እና ይሄንን ባነበብኩበት ጊዜ እኔ 2 ጊዜ ነው ያነበብኩት። አሁንም ደግሜ እናገራለሁ፣ ገና 3ኛ አነበዋለሁ። በጣም ከመደሰቴ የተነሳ ማለት ነው እና ሁልጊዜ ብናነበው ስለ ክርስቶስ ብናቅ የማይሰለች ነው። አይሰለችም፣ አይጠገብም። አርክቶን ገና እሱን ለማወቅ እንደገና የምንዘረጋበት ነገር ነው። ሁሉም በምድር ላይ ይሰለቻል። ሁሉም ነገር አፒታይት ይዘጋል። ክርስቶስን በተመለከተ ግን አፒታይታችን ሁልጊዜ ያው ነው። እግዚአብሔር የተመሰገነ ይሁን። ከአንድ የእግዚአብሔር ቃል አነብና የፕሮግራሙን መርሃ ግብር ይህንን በተመለከተ እንዲሁ ዛሬ ሌሊት ተነስቼ ነበረና በተነሳው ጊዜ ላይ ወደ ልቤና ወደ መንፈሴ ቆላስይስ ውስጥ መጣ። በህልሜ ቆላስይስን እያነበብኩኝ እያጠናው ስነሳ
ወዲያውኑ ደግሞ በአካል ሙሉውን ማንበብ ነበረብኝና አነበብኩኝ። ከዛ ላይ ምዕራፍ 2 ቁጥር 1 ላይ አነበዋለሁ። ስለዚህ እናንተ በሎዶቅያ ስላሉት ፊቴንም በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለብኝ ልታውቁ ወዳለሁ። ልባችሁ እንዲጽናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱም ክርስቶስን እንዲያውቁ እጋደላለሁ። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና ይላል። በቃ ይሄ በቂ ነው። እንግዲህ እኛ መጋደል ካለብን ክርስቶስን ለማወቅ ነው። እኛ መጋደል ካለብን ክርስቶስ ሰዎችን እንዲያውቁ ነው። እኛ መጋደል ካለብን ክርስቶስን በዚህ አይነት መልኩ በየቀኑ ለማወቅ ትሬኒንግ መውሰድ ነው። እኛ መጋደል ካለብን በየጉባኤያችን ክርስቶስን ማዕከል ባደረገ ሁኔታ የቤተ ክርስቲያናችን የአገልግሎታችን አቅጣጫ እንዲንቀሳቀስ ማድረግ ነው እና የጳውሎስ መጋደል ለእኛም ነው። ክብር ለኢየሱስ ይሁን። ለሚያውቁትም ለማያውቁትም በስጋ ላያቸውም በስጋ ላላያቸውም ሰዎች ትልቁ ተጋድሎ በውጭ ላልደረሳቸውም በውስጥ ደግሞ የተደረሱትን ሁሉ ትልቁ ተጋድሎ ክርስቶስን እንዲያውቁ ነው። እኛም ደግሞ መጋደላችን ክርስቶስን ማወቅ ነው። ክብር ለኢየሱስ ይሁን። ምናልባት አሁን እነዚህ አዲስ አማኞች ናቸው ቆላስይስ በጣም እንደው ቤተክርስቲያን ምዕመን ስለሆኑ ግዴታቸው ነው ልትሉ ትችላላችሁ። ፊልጵስዩስ ምዕራፍ 3 ላይ ስታዩ ጳውሎስ ራሱ ከ20 ዓመት በኋላ ከአገልግሎቱ ዓመት በኋላ ራሱ እርሱን ለማወቅ እንዴት ይመኝና እንዴት ይዘረጋ እንደነበረ ስታዩ የህይወት ዓላማ ትልቁ ክርስቶስን ለመያዝ መዘርጋት ነው። ክብር ለኢየሱስ ይሁን። ስለዚህ በዚህ መንፈስ በትህትና ምንም በቃ የፈለጋችሁትን መጽሐፍ ብናነብ የፈለጋችሁ ምጡቅ የሆነ ነገር ቢኖር በዚህ ትህትና ክርስቶስን ለመማር ዛሬ ያላየሁትን አንድ ክርስቶስ አውቄ በመማረውም እንደገና በመንፈሳዊ ዓለም ባለኝ የብርሃን መረዳት እንዳቀው ነው እኔ የመጣሁት። በክርስቶስ ጉዳይ ላይ እስከዚህ ድረስ ዝቅ ልንል ይገባዋል እሱ። ክብር ለኢየሱስ ይሁን። እንግዲህ ወደ ፕሮግራማችን መርሃ ግብር ስንመጣ የፕሮግራማችን መርሃ ግብር ጠረጴዛችሁ ላይ አለ። ይሄ ፕሮግራም መርሃ ግብር አለ። በዚህ ፕሮግራም መርሃ ግብር መከታተል እንችላለን። ምን እንደሚከተል እዚህ ቦታ ላይ ተቀምጧል። የጠዋት ፕሮግራም አለን፣ የከሰዓት ፕሮግራም አለን። በጠዋቱ ፕሮግራማችን ዛሬ እንግዲህ የሚያገለግሉን ወንድማማቾቹ ናቸው። ክብር ለኢየሱስ ይሁን እና በጣም ደስ ይላል። ቤተሰቦች እግዚአብሔርን ሲያገለግሉ ሲያመልኩ አንድ ላይ ሆነው በጣም ይሄ ትልቅ ክብር ነው እና ይሄ በጣም ደስ የሚል ስለሆነ እነሱ ሁለቱ ያገለግሉናል። ወንድም ጳውሎስ ፍቃዱ እና ወንድም እስራኤል ፍቃዱ ዛሬ ከኛ ጋራ እንግዲህ በጠዋቱም በከሰዓቱም ክፍለ ጊዜ ይኖራል። የጠዋቱ ክፍለ ጊዜ 2 ክፍለ ጊዜ ይኖራል። እንግዲህ እኛ ባወጣነው መርሃ ግብር ነው። ጳውሎስ ግን በሚመቸው እንዲነዳው እሱ የትምህርቱን ፍሰት ተከትሎ መሄድ ይችላል። ጥያቄና መልስ ይኖረዋል። እዚህ ቦታ ላይ ጥያቄና መልስ አስቀምጠናል። አሁንም ግን ለጳውሎስ ፍቃዱ እሱን እተዋለሁኝ። እሱ በሚመቸው መልኩ እንዲመራን ግን ጥያቄ መጠየቅ ይቻላል። ሌላው በመጽሐፍ ፊት ለፊታችሁ አለ። መጽሐፉ ይሄ መጽሐፍ እንግዲህ ፊት ለፊት አለ። በስጦታ ነው የተሰጣችሁ። ክብር ለኢየሱስ ይሁን። አትገዙም፣ ዛሬ ተገዝቶላችሁ ነው። እየገዛችሁ መስጠት ደግሞ ይጠበቅባቸዋል። ለምን? ሰዎች ክርስቶስን እንዲያውቁ አይደለም እንጋደለው ተባብለን የለም። ስለዚህ እኛ ገዝተን ሰጠናችሁ። እንደገና እናንተ ደግሞ ለሌሎች ገዝታችሁ እንደ ቤተክርስቲያን እዚህ የመጣችሁት ቤተክርስቲያናት ሁሉ በአጥቢያችሁ ላይ ይሄ መጽሐፍ እንዲኖር እኛ እንደ ቤተክርስቲያን ወደ 300 ገዝተናል። በህዝቡ ሌቭል ላይ መድረክ ላይ ትምህርቱ እንዲሰጥ የምትፈልጉ ከሆነ ወንድማችን ጳውሎስ ፈቃዱን ማነጋገር ይቻላል። እኛ ነግረውኛል፣ ቀድመው አስይዘውታል። አንድ ቻፕል እንዳስያዙት ሰምቻለሁኝ።
እኔ እንግዲህ በአጥቢያ ቤተክርስቲያናትን የሚመሩት ሌሎች ስለሆኑ መረጃ ነው የሚደርሰኝ። ስለዚህ እንደዚህ ማድረግም ይቻላል ማለት ነው። ወደ ህዝቡ በህዝቡ ልክ አውርዶ ደግሞ እሱ በሚችለው የጊዜ ቀመር ላይ የሄዳችሁ በቤተክርስቲያናችሁ ከእሱ ጋር በመመካከር ማድረግ ትችላላችሁ። የዘመኑን ክፍተት የምንሞላው በዚህ ነው። በትክክለኛ ክርስቶስን በማወቅ ላይ የተመሰረተ ማለት ነው። እግዚአብሔር የተመሰገነ ይሁን። ክብር ለኢየሱስ ይሁን። እንግዲህ አሁን የምንሄደው ወደ ስልጠናው ነው፣ ወደ ትምህርቱ ነው። ጳውሎስ ፍቃዱ በጣም እንወድሃለን፣ በጣም እናከብረሃለን። መተህ እንግዲህ መድረኩን ተረከብና የምትለንን በለን። እንደምን አረፈዳችሁ። አስቀድሜ በማመስገን እጀምራለሁ። ይህን ፕሮግራም ያዘጋጁ ወገኖች ስለ ቅንነታቸው ለእግዚአብሔር ቤተክርስቲያን፣ ለክርስቶስ ቤተክርስቲያን መልካም ነገር በማሰባቸው እጅግ አድርጌ አመሰግናለሁ። ያው ብዙ ክፍተቶች እንዳሉን ሁላችንም ጋር ግልጽ ነው አይደል? ትክክል ያልሆኑ አስተምሮች ያሉትን ያህል ሆን ተብለው የተደረጉ ቶሚ መጽሐፍ ምረቃው ላይ ሲናገር ነበር፣ ያልተደራጁ ክፍተቶችም አሉ ብለዋል። ያ ክፍተት እኔ ጋር ነበር። ክፍተቴን ያየሁት በዚህ ርዕሰ ጉዳይ ላይ ያሉትን ክፍተቶች አይቼ ምን ላደርግ እችላለሁ ብዬ በማጠናበት ጊዜ የራሴን ክፍተቶች አይቻለሁ እና የራሴን ክፍተቶች ማየቴ ሌላውም ጋር እንደዚህ አይነት ክፍተት ሊኖር እንደሚችልና እነዚህን ነገሮች በመካከል ያሉትን አንዳንድ መሰናክሎች አልፈን ተሻግረን ጄኒውን በሆነ ፍላጎት በሁላችንም በኩል ያንን ክፍተት ለመድፈን ጥረት ማድረግ እንዳለብን እንዳስብ አድርጎኛል እና እኔ እንዳሰብኩት ያሰቡ ወገኖች ደግሞ ይህንን ጉባኤ አዘጋጅተዋል። እንዲዘጋጅ እኔ ሐሳብ አልነበረም። አዘጋጁ ብዬ ሐሳብ ለማንም አልሰጠውም። ግን እኔ ክፍተት አለ ብዬ አስቤ ሳዘጋጅ ሌሎች ደግሞ ክፍተት አለ ብለው አስበው ግን ደግሞ በአንድነት እንዲሆን እግዚአብሔር በልባቸው ሐሳቡን ስላስቀመጠና ያንንም ስለተገበሩት በማመስገን ጀምራለሁ። ሌላ ጉባኤው የተዘጋጀበት ኤቭሪቲንግ ኤክሰለንሱን አደንቃለሁ። ገና ስገባ ካየኋቸው ነገሮች ጀምሮ በጣም ደስ ብሎኛል። ይህንን አፕሪሼት በማድረግ ነው የሚጀምረው። እዚህ ጋር የቆምኩት ያው በዚህ ርዕሰ ጉዳይ ላይ ለጥቂት ዓመታት ከኛ ኮንቴክስት አኳያ ዋናውን ቤተክርስቲያን ለ2000 ዓመት ስታስተምር የኖረችውን አባቶች ሲያስተምሩት የኖሩትን በተለያዩ ውሳኔዎች ያስጠበቁትን የክርስትና መሰረታዊ አስተምሮ እኛ ጋር ካለው ክፍተት አንጻር ምላሽ ለመስጠት ጥረት ለማድረግ ነው። እኛው ጋር ካለ ክፍተት አንጻር ነው ይህንን የማቀርበው። እኛ ጋር ካለው ክፍተት መካከል አንደኛው ወይም በዋናነት የሚቀመጠው መሰረታዊ የክርስትና አስተምሮ የሥላሴ አስተምሮ ነው። ነገረ ክርስቶስን የምናየው በዛ ውስጥ ነው። ስለዚህ ያ ነገር ከሥላሴ አስተምሮ አኳያ እንዴት ይቃኛል የሚለውን ለአንዳንድ በመካከላችን ላሉ ክፍተቶች መልስ በሚሰጥ መልኩ ጌታ እንደረዳኝ ለማቅረብ እሞክራለሁ። ገጽ 15 ላይ እንደዚህ ይላል። እግዚአብሔር ማን እንደሆነ ለማወቅ ከፈለጋችሁ ኢየሱስን ተመልከቱ። ሰው መሆን ምን ማለት እንደሆነ ለማወቅ ከፈለጋችሁ ኢየሱስን ተመልከቱ። ፍቅር ምን እንደሆነ ለማወቅ ከፈለጋችሁ ኢየሱስን ተመልከቱ። ሐዘን ምን እንደሆነ ለማወቅ ከፈለጋችሁ ኢየሱስን ተመልከቱ። ስለዚህ በእኛና በእግዚአብሔር መካከል ላለው ሁሉ ነገር መካከለኛው ኢየሱስ ክርስቶስ ነው። ስለ እግዚአብሔር ያለን ዕውቀት ራሱ የሚቃኘው በክርስቶስ ነው። እግዚአብሔርን በተለያዩ መንገዶች አውቀን ቢሆን ያ ያወቅነው ዕውቀት ትክክል ለመሆኑ ልከኛ ዕውቀት ለመሆኑ የምንዳኘው ስለ ክርስቶስ ባለን ዕውቀት ነው። እግዚአብሔርን የምናቀው በክርስቶስ ነው። ክርስቶስን አይተን ከዛ የተለየ የእግዚአብሔር ምስል ካለን ስለ እግዚአብሔር ያለን ምስል ትክክል አይደለም ለማለት እደፍራለሁ። አይደለም። ክርስቶስ እግዚአብሔርን ገለጠው፣ ተረከው፣ አብራራው ነው የሚለው ዮሐንስ ወንጌል ምዕራፍ 1 ላይ ማንም እግዚአብሔርን ያየው የለም ብሎ እርሱ ግን እንደተረከው እንደገለጠው፣ መግለጥ ማለት መጋረጃውን እንደመግለጥ የውስጡን ወደ ውጪ እንደማውጣት ነው። ስለዚህ እግዚአብሔር ምን እንደሚመስል እግዚአብሔር ማን እንደሆነ ያሳየን ኢየሱስ ክርስቶስ ነው። በትምህርቶቹ አሳይቶናል፣ በስራው አሳይቶናል፣ በምሳሌዎቹ አሳይቶናል። አንዱን ለመጥቀስ ያህል ለምሳሌ
የጌታችን ኢየሱስ ክርስቶስ ምሳሌዎች በአብዛኛው የጠፉ ሰዎች ስለመመለሳቸው፣ የጠፋው በግ ስለመገኘቱ ይናገራል። የጠፋው ልጅ ይመለሳል። ከዛ በኋላ እንዴት ነው የሚሆነው ብላችሁ አጠገቡ ተጠግታችሁ ብታዩ ማዕድ ዙሪያ የተሰባሰቡት እነማን ናቸው ብትሉ በማህበረሰቡ የተገፉ፣ በማህበረሰቡ የተጣሉ፣ አመንዝሮች የተባሉ፣ የተኮነኑ፣ ማን እንደሆነች ቢያቅ ኖሮ እኮ በጭራሽ አይፈቅድላትም ነበር የተባሉ ሰዎች በሱ ማዕድ ዙሪያ ቀርበዋል። ያ ማዕድ በእግዚአብሔር መንግስት ስንገናኝ፣ በእግዚአብሔር መንግስት በሙላት ስትገለጥ በእግዚአብሔር ማዕድ ዙሪያ እነማን እንደሚሰበሰቡ ማሳያ ነው። በእግዚአብሔር ማዕድ ዙሪያ የሚሰበሰቡት ኃጢአተኞች ናቸው፣ የተገፉ ናቸው፣ የተጣሉ ናቸው። አንዳንድ ድርጊቶች ሁሉ ያስደነግጣሉ። ቀራጭን አንስቶ ሐዋርያ ማድረግ፣ ከቀራጭ ጋር መብላት ማለት እኮ እኛ ከባንዳ ጋር መብላት ከምንለው የባሰ ነው። ማህበረሰቡ የሚቀበለው አይደለም። ያንን ቀራጭ አምጥቶ ግን ምን አድርጎ ነው ያስቀመጠው? ሐዋርያ አድርጎ ነው ያስቀመጠው። ከዛ መካከል ደግሞ እስራኤልን ከሮም ቅኝ ግዛት ለማውጣት የሚታገል ቡድን አለ። ከዛ መካከል አንዱን ጦረኛ አምጥቶ እዚህ ጋር ደግሞ ማቴዎስ ቀራጩን አምጥቶ ሁለቱን በአንድነት ማስቀመጥ ማለት ተአምር ነው። በጣም የሚገርም። ያኛው ከሮም ቅኝ ግዛት እስራኤላውያንን ለማውጣት በሽምቅ ቦምብ የሚቀብር ብላችሁ ልታስቡት ትችላላችሁ። የተለያዩ ሳቦቴጅ ምናምን የሚሰራ ሰው ነው ይሄኛው ደግሞ ለነሱ አድሮ ከገዛ ህዝቡ ታክስ የሚሰበስብ ነው እና እግረ መንገዱን ለራሱም ትርፍ የሚወስድ ነው። ቀራጮች እንደሱ ናቸው። ሁለቱን በአንድነት ማስቀመጥ በእግዚአብሔር መንግስት ውስጥ ክርስቶስ ሲያደርገው የእግዚአብሔር መንግስት ምን እንደምትመስል ነው የሚያሳየን። ስለዚህ ክርስቶስ በትምህርቱ ብቻ ሳይሆን በኑሮ በድርጊቱ አጠገቡ በተሰባሰቡ ሰዎች ሁሉ የሚያሳየን ምንድነው? የእግዚአብሔር መንግስት ምን እንደምትመስል ነው የሚያሳየን። በመጀመሪያ በመካከላችን ካሉ ጥያቄዎች መካከል አንዱ የሥላሴ አስተምሮ ነው። ከዛ መካከል አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6ን አነብና ወደ ሐሳቡ ገባለሁ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 እንደዚህ ይላል፣ ለእኛስ ነገር ሁሉ ከእርሱ የሆነ ከእርሱ from him የሆነ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉ በእርሱ በኩል ከላይ ያለው ከእርሱ ነው የሚለው። አሁን ደግሞ በእርሱ በኩል through him የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ አለ። አሁን እዚህ ውስጥ አብ አለ፣ ወልድ አለ። እንዴት አድርጎ ነው ያቀረበው ሐዋርያው ጳውሎስ? አብን ሲገልጠው ነገር ሁሉ ከእርሱ የሆነ፣ ወልድን ሲገልጥ ነገር ሁሉ በእርሱ በኩል የሆነ ነው የሚለው። ነገር ሁሉ ሲል የሚናገረው ስለ ክሪኤሽን ነው፣ ስለ ፍጥረት ነው፣ ስለ ኤቭሪቲንግ ነው። ያው ነገር ሁሉ ማለት ነው። እኛም ሲል ደግሞ የዳንን ሰዎችን ስለሆነ ሰልቬሽንን ነው የሚናገረው። ስለዚህ ይሄ ቁጥር የሚናገረው ስለ ፍጥረትም ነው የሚናገረው፣ ስለ ድነትም ነው የሚናገረው። ስለዚህ ፍጥረትም ድነትም የሆነው ከአብ ነው የሆነው፣ በወልድ በኩል ነው የሆነው። ለምንድን ነው ከአብ በወልድ በኩል ያለው? ለምን ከወልድ በአብ በኩል ለምን አላለም ብለን መጠየቅ እንችላለን። ይሄ ደግሞ የአንድ የመጽሐፍ ቅዱስ ክፍል ጉዳይ ሳይሆን መጽሐፍ ቅዱስ ኮንሲስተንትሊ የሚያነሳው ክፍል ነው። ሁለተኛው ዮሐንስ ምዕራፍ 1 ቁጥር 3 ላይ ምንድን ነው የሚለው? ሁሉ በእርሱ ሆነ ይላል። የትርጉም ጉዳይ ነው። ሁሉም በእርሱ በኩል ሆነ ነው የሚለው። through him ነው የሚለው። through himን የወሰድኩት ከታወቁ የእንግሊዘኛ ቨርሽኖች በጠቅላላ ነው የወሰድኩት። ቨርሽኖቹን ጽፌያቸዋለሁ። ASV፣ አምፕሊፋይድ፣ ESV፣ HCSB፣ ISV፣ NASB፣ NIV፣ NKJV፣ NRSV ሌሎችንም መጨመር ይቻላል። ብዙ ቨርሽኖች ነው ያሉት። ዋና ዋና ተብለው የሚታወቁት ASV፣ ASV፣ NASB እና ደግሞ NKJV ናቸው። አምፕሊፋይድ እና NIV ደግሞ ነገሩን ቀለል አድርገው ያቀርባሉ። እነዚህን ሁሉ ብንወስድ አንድ አይነት ነገር ነው የሚያወሩት። ምንድን ነው የሚሉት? ሁሉም በእርሱ በኩል ሆነ፣ through him ነው። አንደኛ ቆሮንቶስ 8:6 ላይ ካነበብን ጋር አንድ አይነት ነው። ነገር ሁሉ ከአብ ነው የሆነው፣ ነገር ሁሉ
በወልድ በኩል ነው የሆነው። ከአብ በወልድ በኩል። ዕብራውያን 1:2 ደግሞ እግዚአብሔር አብን ማለቱ ነው ዓለማትን በፈጠረበት በልጁ ይላል። ዓለማትን በፈጠረበት በልጁ። ወልድ ዓለማትን በአባቱ ፈጠረ አይደለም የሚለው፣ ወልድ ዓለማትን በአባቱ ፈጠረ አይደለም የሚለው፣ አብ ዓለማትን በማን ፈጠረ ነው የሚለው፣ በወልድ ፈጠረ ነው የሚለው። ይህን ሲል ግልጽ ማድረግ ያለብኝ ወልድ አልፈጠረም እያለ አይደለም። ዕብራውያን ምዕራፍ 1 ዝቅ ስትሉ ምን ብሎ ነው የሚናገረው? ነገሩን በግልጽ ነው የሚያስቀምጠው። ዕብራውያን ምዕራፍ 1 እንዲያውም ከሌሎቹ የአዲስ ኪዳን ክፍሎች ከአብዛኞቹ በተሻለ ዮሐንስን ሳይጨምር ግልጽ ያደርጋል። እንደዚህ ይላል ቁጥር 10 ላይ ዕብራውያን ምዕራፍ 1 ቁጥር 10 ጌታ ሆይ አንተ ከጥንት ምድርን መሰረትህ፣ ሰማዮችም የእጆችህ ሥራ ናቸው። ስለማን ነው የሚያወራው? ስለ ወልድ ነው የሚያወራው። ምክንያቱም ከፍ ብሎ ቁጥር 8 ላይ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስት በትር የቅንነት በትር ነው ይላል። ቁጥር 10 ላይ ደግሞ ብሎ ጌታ ሆይ አንተ ከጥንት ዓለማትን ምድርን መሰረትህ፣ ሰማዮችም የእጅ ሥራ ናቸው ሲል፣ ስለዚህ ወልድ ሰማያትንና ምድርን ምን አድርጓል ማለት ነው? ፈጥሯል። ዕብራውያን 1 ይህንን አድሚት ያደርጋል። ስለዚህ አብ ዓለማትን በልጁ ፈጥሯል ማለት ወልድ አልፈጠረም ማለት አይደለም። ግን ያፈጣጠሩን ውስጣዊ ሂደት ነው የሚያስረዳል። ኤፌሶን ምዕራፍ 1 ቁጥር 4 እግዚአብሔር አብ ቀድሞ ቁጥሩ ላይ ስለተጠቀሰ ነው ዓለም ሳይፈጠር ይልና በምን አይነት ሁኔታ እንደሆነ ያብራራና በክርስቶስ መረጠን ይላል። በክርስቶስ መረጠን። ስለዚህ የተመረጥነው መቼ ነው? ዓለም ሳይፈጠር ነው። ዓለም ሳይፈጠር ወልድ በአብ በኩል አይደለም የመረጠን። ወልድ በመንፈስ ቅዱስ በኩል አይደለም የመረጠን። ዓለም ሳይፈጠር አብ በማን በኩል መረጠን? በልጁ በክርስቶስ ኢየሱስ በኩል መረጠን። ስለዚህ እነዚህ ክፍሎች እነዚህ ብቻ አይደሉም። እነዚህ ክፍሎች በሙሉ ወጥነታቸውን ጠብቀው የሚነግሩን from the father through the son ነው። ፍጥረትም ድነትም ማለት ነው። ነገር ሁሉ እኛም ደግሞ እያለ ያወራል። እንደገና ደግሞ በክርስቶስ መረጠን ሲል መመረጣችንንም ስለሚያሳይ ፍጥረትም ድነትም የሆነው ከአብ በወልድ በኩል ነው። ይህንን ለምንድን ነው ያነሳሁት? ለመሆኑ እግዚአብሔር ወልድ የእግዚአብሔር ልጅ የሆነው መቼ ነው የሚል ጥያቄ ቢነሳ በአብ በወልድና በመንፈስ ቅዱስ መካከል ያለው ልዩነት ወይም ዲስቲንክሽን የጀመረው መቼ ነው የሚል ጥያቄ ለዚህ መልስ ይሆናል። መቼ ነው የጀመረው? አብ ወልድ መንፈስ ቅዱስ የሚለው የግብር ልዩነት፣ የሥራ የፈንክሽን ልዩነት የጀመረው መቼ ነው? ኢየሱስ ክርስቶስ የዛሬ 2000 ዓመት በድንግል ማርያም ማፀን አድሮ ሲወለድ ከሆነ እንዴት ነው ዓለማትን አብ በወልድ በኩል ፈጠረ የሚል የምናነበው? ያ ማለት አስቀድሞም ዲስቲንክሽን ነበር ማለት ነው። ነገር ሁሉ የሆነው ከአብ ነው። ነገር ሁሉ የሆነው በወልድ በኩል ነው። እንደገና ደግሞ ሁሉ የሆነው በወልድ በኩል ነው። ስለዚህ አብ ወልድ መንፈስ ቅዱስ የሚለው ልዩነት የጀመረው የዛሬ 2000 ዓመት አይደለም። ለምሳሌ ገና የመጀመሪያውን የመጽሐፍ ቅዱስ ምዕራፍ ከፍተን ስናነበው ዘፍጥረት ምዕራፍ 1 ላይ በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ ካለም በኋላ ቁጥር 2 ላይ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር፣ ወይም አዲሱ መደበኛ ትርጉም እንደሚለው ይረብብ ነበር ይላል። ስለዚህ የእግዚአብሔር መንፈስ ገና ዘፍጥረት ምዕራፍ 1 ላይ ከአብና ከወልድ ተለይቶ ይታወቅ ነበር ማለት ነው። ማን ነው የእግዚአብሔር መንፈስ? ምዕራፍ 1 ቁጥር 2 ላይ ያለው አብ ነው? ወልድ ነው? አይደለም። ማን ነው? መንፈስ ቅዱስ ነው አይደል? ስለዚህ ገና ዘፍጥረት ምዕራፍ 1 ላይ ገና ፍጥረት ሲጀመር ራሱ መንፈስ ቅዱስ የተለየ አካል አለው። ከአብና ከወልድ ተለይቶ የሚታወቅበት ፊቸር አለው ማለት ነው። ስለዚህ አብ ወልድ መንፈስ ቅዱስ የሚለው ልዩነት የግብር ልዩነታቸው የጀመረው የዛሬ 2000 ዓመት አይደለም ማለት ነው። የጀመረው ዓለም ሲፈጠር አይደለም። ምክንያቱም ዓለም የተፈጠረው ራሱ አብ በወልድ በኩል እንደፈጠረ፣ አብ በወልድ በኩል እንደሰራ ነው የሚነግረን። ይሄ ማለት
ፈጣሪ አብ ብቻ ነው ማለት አይደለም። ወልድ ፈጣሪ እንደሆነ ዕብራውያን ምዕራፍ 1 አንብበናል። ሌሎችም የመጽሐፍ ቅዱስ ክፍሎች ስላሉ በእኛም መካከል ጥያቄ አይመስለኝም። ይሄ የመንፈስ ቅዱስን ፈጣሪነት ጥያቄ አይደለም። ግን አንድ ስሉስ አሃዱ አምላክ ቢፈጥርም በስሉስ አሃዱ አምላክ አካላት መካከል ማለትም በአብ በወልድና በመንፈስ ቅዱስ መካከል ምን አለ ማለት ነው? የግብር ልዩነት አለ፣ የሥራ ልዩነት አለ፣ የአሰራር ልዩነት አለ። እንዴት ነው የአሰራር ልዩነቱ? ምን ይመስላል ካልን ነገር ሁሉ ከማን ነው? ከአብ ነው። ስለዚህ ሐሳብን የማመንጨት እቅድን የማምጣት የማን ግብር ነው ማለት እንችላለን? የአብ ግብር ነው ማለት እንችላለን። ነገር ሁሉ ደግሞ የተፈጸመው በማን በኩል ነው? በወልድ በኩል ነው። ከአብ ሐሳብ መጣ፣ በማን ተፈጸመ ማለት ነው? በወልድ ተፈጸመ። ይህንን ይበልጥ ለመረዳት ድነታችንን ግምት ውስጥ መክተት እንችላለን። እንዴት ነው የዳነው? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደደ። ስለ አብ ነው የሚያወራው? ስለ ወልድ ነው የሚያወራው? ስለ አብ ነው። አብ ወደደ፣ ምክንያቱም አንድያ ልጁን እስኪሰጥ ስላለ አብ ነው። ነገር ግን መጥቶ ራሱን የሰጠንና የኃጢአታችንን ዕዳ ከፍሎ ከእግዚአብሔር ጋር ያስታረቀን ማን ነው? ወልድ ነው። ስለዚህ አብ ነው የላከው፣ አብ ነው ያቀደው። ምክንያቱም ጌታችን በምድር ላይ ሲኖር አብ እንደላከው ይናገራል፣ አብ እንዳስተማራው ይናገራል፣ የአብን ፈቃድ ሊፈጽም እንደመጣ ይናገራል። ስለዚህ ድነታችን ከማን ነው የሆነው? ከአብ ነው። በማን በኩል ነው የሆነው? በወልድ ነው የተፈጸመው፣ በወልድ ነው። ያ ደግሞ እኛ ጋር የደረሰው በማን ነው? በመንፈስ ቅዱስ ነው። አንድም በዚህ ነው ያወቅነው። ማን ነው ይህንን የጻፈው? ቅዱሳን ሐዋርያት በማን ተመርተው? በመንፈስ ቅዱስ ተመርተው። ስለዚህ ለኛ የደረሰው ደግሞ በመንፈስ ቅዱስ ነው። አንድ ይሄ ነው። ሁለተኛ ደግሞ ሰዎች መጥተው ተመስክሮልን የዳንን ሰዎች ካለን ኢየሱስ ጌታ ነው ሲሉን ሰዎች መጥተው እናንተ ኃጢአተኞች ናችሁ ሲሉን ልባችን በማን ተነክቶ ነው የዳን ነው? በመንፈስ ቅዱስ። መንፈስ ቅዱስ ስለ ፍርድም ስለ ኃጢአትም ዓለምን ስለሚወቅስ የክርስቶስን ወንጌል ስንሰማ በመንፈስ ቅዱስ ልባችን ምን ሆነ? ተወቀሰ። ኃጢአተኛ መሆናችን ገባን። ክርስቶስ እንደሞተልን ገባንና ልባችን ወከክ ሲል ተቀበልን። ስለዚህ እግዚአብሔር አብ ልጁን የላከበትን የድነት ስራ፣ እግዚአብሔር ወልድ ራሱን የሰጠበትን የወልድ ስራ ወደኛ ያቀረበው ወደኛ ያደረሰው ማን ነው? መንፈስ ቅዱስ ነው። ስለዚህ ነገር ሁሉ ከአብ፣ ነገር ሁሉ በወልድ በኩል፣ ነገር ሁሉ በመንፈስ ቅዱስ ነው የሚሆነው። from the father through the son in the holy spirit ወይም ደግሞ by the holy spirit ብለን በፈረንጅኛው ልናየው እንችላለን። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ የሚለው የሥራ ክፍፍል ልዩነት የጀመረው መቼ ነው? ዓለም ሳይፈጠር ነበረ ማለት ነው። በዚህ ጊዜ ጀመረ ልንል አንችልም። መጽሐፍ ቅዱስ አይለንም ምንም ነገር። ግን ዓለምም ሳይፈጠር አብ በአብነቱ ይታወቅ ነበር፣ ወልድ በወልድነቱ ይታወቅ ነበር፣ መንፈስ ቅዱስ በመንፈስ ቅዱስነቱ ይታወቅ ነበር። ስለዚህ ስለ ክርስቶስ ስናስተምር ወይም ስለ ክርስቶስ ስናምን ስናስረዳ ከየት መጀመር አለብን ማለት ነው? ወልድነቱ የጀመረው የዛሬ 2000 ዓመት አይደለም። ለምንድን ነው አብ በወልድ በኩል የፈጠረው? ኃይል አንሶት ነው? አይደለም። ኃይል አንሶት አይደለም። ኃይል አንሶት የአብን እርዳታ እየፈለገ አይደለም። ነገር ግን በስሉስ አሐዱ አምላክ መካከል ነገሮችን የማቀድ የማን ድርሻ ነው? የአብ ድርሻ ነው። ያ የታቀደውን የመፈጸም የማን ድርሻ ነው? የወልድ ድርሻ ነው። ስለዚህ በስሉስ አምላክ አሰራር መካከል ይሄ ስላለ ነው። ሌሎቹንም ነገሮች በዝርዝር ብናያቸው ወልድ ሰው ሆኖ ሲመጣ የተላከው በአብ ነው የተላከው፣ የተጸነሰው ደግሞ በመንፈስ ቅዱስ ነው። ስለዚህ ስራው የማን ነው ማለት ነው? የስሉስ አሐዱ አምላክ ስራ ነው። ጌታችን ኢየሱስ ክርስቶስ ነው ያዳንን። የአብን ፈቃድ የፈጸመው እሱ ነው። ያንን ግን ያደረገው በማን ኃይል ነው? በመንፈስ ቅዱስ ኃይል ነው። አብ በወልድ በኩል የፈጠረው ኃይል አንሶት እንዳልነበረ ሁሉ ወልድም በመንፈስ ቅዱስ ኃይል የሰራው ኃይል አንሶት አልነበረም። በመለኮትነቱ ከአብም ከመንፈስ ቅዱስም ጋር የተካከለ ነው። ኃይል የባህሪው ነው። አብ በወልድ ለምን ፈጠረ? ኃይል አንሶት አይደለም። ሲሚላርሊ ወልድም የሰራውን ስራ የሰራው በመንፈስ ቅዱስ መሆኑ የስሉስ አሐዱ አምላክ አሰራር እንጂ የኃይል እጥረት አልነበረም። አገልግሎቱም እንደሱ ነበረ። ወደ መስቀሉም ደግሞ ስንመጣ ዕብራውያን 9:14 እንደሚነግረን በዘላለም መንፈስ ማለትም በመንፈስ ቅዱስ ራሱን ለአብ አቀረበ ይላል በመስዋዕት። ስለዚህ ወልድ መስዋዕቱን ያቀረበው ለማን ነው? ለአብ ነው። ግን በማን ነው ያቀረበው? በመንፈስ ቅዱስ በዘላለም መንፈስ ይላል።
የሐዋርያት ሥራ ምዕራፍ 2 ቁጥር 33 እስከ 36ም ሐዋርያው ጴጥሮስ ሲሰብክ የመንፈስ ቅዱስን ስጦታ በጴንጤቆስጤ ቀን የፈጠረውን ነገር በእነሱ ላይ ሲያብራራ ይሄን የምታዩትን ኢየሱስ ክርስቶስ ከአብ ተቀብሎ ይሄን የምታዩትን ለኛ አፈሰሰው ይላል። ስለዚህ በመንፈስ ቅዱስ አጥማቂ ማን ነው? ወልድ ነው አይደል? መጥምቁ ዮሐንስ ሲሰብክ ምን አለ? ከኔ በኋላ የሚመጣው በእሳትና በምን ያጠምቃችኋል? በመንፈስ ቅዱስ ያጠምቃችኋል አለ። ስለዚህ መንፈስ ቅዱስን አጥማቂ ወልድ ነው። ነገር ግን ከማን ተቀብሎ ብሎ ነው ጴጥሮስ የሰበከው? ከአብ ተቀብሎ። ስለዚህ የሚሆነው ሁሉ በአብ በወልድና በመንፈስ ቅዱስ በአንዱ ስሉስ አምላክ ሲሆን ግን ደግሞ አብ የሚያደርገው እንደ አብነቱ ነው፣ የራሱ ድርሻ አለው። ወልድ የሚያደርገው እንደ ወልድነቱ ነው፣ የራሱ ድርሻ አለው። መንፈስ ቅዱስ የሚሰራው እንደ መንፈስ ቅዱስ ነው፣ የራሱ ድርሻ አለው። ስለዚህ በሁሉ ነገር በፍጥረትም በድነትም በሁሉም ነገር ውስጥ ሶስቱ የእግዚአብሔር አካላት ሶስቱ ፐርሰንስ የየራሳቸው ሚና አላቸው። ስለዚህ የአብ ድርሻ የማቀድ ነው ስንል አብ አባት ነው የሚለውን ነው የሚነግረን። ወልድን የሚልከው፣ ወልድን የሚያሰማራው፣ ወልድም ደግሞ የአባቱን ፈቃድ የሚፈጽመው፣ ወልድም ደግሞ የአብን ፈቃድ የሚተገብረው ከምን የተነሳ ነው? የእግዚአብሔር ልጅ ስለሆነ ነው። ልጅ አባቱን ስለሚታዘዝ ነው። ይሄንን ስንል ትክክለኛ የሐዋርያት አስተምሮ ኦንቶሎጂካል እኩልነት እንዳለ ሆኖ ፈንክሽናል ሰቦርዲኔሽን እንዳለ ሁላችንም እናውቃለን። ከተልኮ የተነሳ ከሚፈጽመው ግብ የተነሳ በተልኮ ታዞ መምጣቱን ፈንክሽናል ሰቦርዲኔሽን ወልድ ለአብ እንደሚታዘዝ የቤተ ክርስቲያን አስተምህሮ ነው። ይሄ ሐዋርያት በአስተምሯቸው የቤተ ክርስቲያን አባቶችም ያስቀመጡት አስተምህሮ ነው። ስለዚህ ወልድ የሆነው የዛሬ 2000 ዓመት አይደለም። ስለዚህ ሶስት አባቶች አልነበሩ። አብ፣ ወልድ፣ መንፈስ ቅዱስ ሶስት አባቶች አልነበሩ፣ ወይም ደግሞ ሶስት ልጆች አልነበሩ። ይህንን በደንብ ኢንፈሳይዝ ለማድረግ ቅድም ዘፍጥረት ምዕራፍ 1ን አንስቻለሁ። ኢሳይያስ 48:16ንም መመልከት እንችላለን። ኢሳይያስ 48:16 ምን ይላል? እኔ ከጥንት ጀምሮ በስውር አልተናገርኩም፣ ከሆነበትም ዘመን ጀምሮ እኔ በዚያ ነበርኩ፣ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። ስለዚህ አሁን ላኪዎቹ ስንት ናቸው? ሁለት ናቸው። ጌታ እግዚአብሔር አብን ነው እና መንፈሱ ልከውኛል፣ መንፈስ ቅዱስን ማለት ነው። ስለዚህ ሁለቱ ነው የላኩኝ ብሎ ተላኪው ያወራል። ዲቤት አለ፣ ተላኪው ማን ነው በሚለው ላይ ዲቤት አለ። አንደኛው ትምህርተ ጥቅሱ ሲያልቅ እኔ በዚያ ነበርኩ የሚለው ጋር ትምህርተ ጥቅሱ ከተዘጋ አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ብሎ የሚናገረው ነቢዩ ሊሆን ይችላል፣ ኢሳይያስ ማለት ነው። እዛ ጋር ስለ እግዚአብሔር ተናገረና ከዛ በኋላ አሁንም እኔ ጌታ እግዚአብሔርና መንፈሱ ልከውኛል እያለ ሊሆን ይችላል፣ ኢሳይያስ ሊሆን ይችላል የተላከው። ትምህርተ ጥቅሱ ግን እኔ በዛ ነበርኩ ጋር ካልተዘጋ፣ አሁን እንዳስቀመጥኩት ከተዘጋ ተላኪው ማን ነበር ማለት ነው? ከጥንት ጀምሮ ሲናገር የነበረ ከሆነበትም ጀምሮ በዛ ነበርኩ ይላል። ወደ ላይም ከፍ ብላችሁ ብታነቡ የሚናገረው ስለ አምላክ ስለሆነ ነው የሚናገረው። ስለዚህ ጥቅሱ እዚህ ጋር ከተዘጋ የተላከው ማን ነው ማለት ነው? ወልድ ነው ማለት ነው። ስለዚህ አሁን የተላከው ማን ነው እንተወውና፣ ነገር ግን ላኪዎቹ እነማን ናቸው ለሚለው ጌታ እግዚአብሔርና መንፈሱ ልከውኛል ነው የሚለው። ስለዚህ አብና መንፈስ ቅዱስ በኢሳይያስም ዘመን ስራቸውን ሲሰሩ በጋራ ሲያሰማሩ እንደዚህ አይነት ነገሮች እናያለን። ስለዚህ የእግዚአብሔር አካላት በብሉይ ኪዳንም ነበሩ ማለት ነው እንጂ ሶስት አባቶች አይደለም የነበሩት፣ ሶስት ወልዶች አይደለም ወይም ልጆች አልነበረም የነበሩት፣ ወይም ደግሞ ሶስት መንፈስ ቅዱሶች አልነበረም የነበሩት። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ከዘላለምም የነበረው እንደዚህ ነው። በዚህ ጊዜ እንዲጀመረ የሚል የመጽሐፍ ቅዱስ ክፍል ስለሌለ አባቶችም እንደሱ ስላላስተማሩ ከጥንትም ዓለምም ሳይፈጠር የሆነው በዚህ መልኩ ነው ማለት ነው። ስለዚህ ይሄንን ስንጠቀልል ፍጥረት ነገር ሁሉ በእርሱ የሆነ ስለሚል፣ ምርጫ ዓለም ሳይፈጠር በክርስቶስ መረጠን ስለሚል፣ ድነት ሁሉ አብ በወልድ ያደረገው ነው። ወልድ በአብ በኩል ፈጠረ አልተባለም። ወልድ በመንፈስ ቅዱስ ፈጠረ አልተባለም። መንፈስ ቅዱስ በአብ በኩል ፈጠረ አልተባለም። መንፈስ ቅዱስ በወልድ በኩል ፈጠረ አልተባለም። እንደዚህ አይነት የመጽሐፍ ቅዱስ ክፍሎች የሉም። ሁሉም የሚሉት ምንድነው? አብ በወልድ በኩል አደረገ ነው የሚሉት። ድነትንም በሚመለከት አብ በወልድ በኩል ነው የመረጠን እንጂ ወልድ በአብ በኩል አይደለም የመረጠን። ወልድ በመንፈስ ቅዱስ በኩል አይደለም የመረጠን። መንፈስ ቅዱስ በአብ በኩል አይደለም የመረጠን። መንፈስ ቅዱስ በወልድ በኩል አይደለም የመረጠን። አብ በልጁ በክርስቶስ በኩል ነው የመረጠን። ስለዚህ ወልድ የእግዚአብሔር ልጅ የሆነው የዛሬ 2000 ዓመት አይደለም፣
ወይም ተልኮ ሲመጣ በቃ ማን ልጅ ይሁን የእግዚአብሔር ልጅ ማን ወልድ ይሁን ተብሎ ዕጣ ተጣጥለው ዕጣ ወድቆበት አይደለም የሆነው። ድንገተኛ የሥራ ክፍፍል በእግዚአብሔር አካላት መካከል በአብ በወልድና በመንፈስ ቅዱስ መካከል ድንገተኛ የሥራ ክፍፍል አይደለም የመጣው፣ የነበረው ነው የሆነው። በምን እናውቃለን? እግዚአብሔርን ገለጠው፣ እግዚአብሔርን ተረከው ሲባል ያልነበረ አዲስ ነገር ነው የነገረን ወይስ የነበረውን ከዘላለምም የነበረውን ለማንም ያልተገለጠውን እውነታ ነው የገለጠ? ወልድ ከዘላለምም ወልድ ካልነበረ፣ የእግዚአብሔር ልጅ ካልነበረ፣ አብም ከዘላለም አብ ካልነበረ፣ መንፈስ ቅዱስም እንደሱ ካልነበረ ጌታችን ኢየሱስ ክርስቶስ ገለጠው ሳይሆን አዲስ ነገር ነው የነገረን ማለት ነው። ያለን ምርጫ ሁለት ነው። ወይ የነገረን አዲስ ነገር ነው ያልነበረ በዛ ሞሜንት የተፈጠረ ነገር ነው የነገረን፣ አለበለዚያም ደግሞ የነበረውን ነገር ነው የገለጠ። የነበረውን የኖረውን በእግዚአብሔር መካከል በእግዚአብሔር አካላት መካከል የነበረውን ነገር እሱን ነው የገለጠ። አብ አስቀድሞም አባት ካልነበረ ጌታችን ኢየሱስ ክርስቶስ መጥቶ አብ አባት ነው ብሎ ከነገረን የነበረውን አይደለም የነገረን ማለት አዲስ ነገር ነው የነገረን። አብ አባት አልነበረም፣ ከዛ በኋላ ድንገት ሆነ ማለት ነው። ስለዚህ አዲስ ነገር ነው እየነገረን ያለው እንጂ የነበረውን እውነታውን ሪያሊቲውን አይደለም የገለጠልን ማለት ነው። እሱ ልጅ እንደሆነ ሲነግረን አስቀድሞም ልጅ ካልነበረ እየነገረን ያለው እንግዳ ነገር ነው፣ አዲስ ነገር ነው እየነገረን ያለው ማለት ነው። የሥላሴን አስተምሮ እኮ ክሊርሊ መጀመሪያ ያስቀምጠው ማን ነው? ጌታችን ኢየሱስ ክርስቶስ። በመልእክቱ በምድር በነበረው ቆይታ በሙሉ ስለ መንፈስ ቅዱስ ሲናገር ነበር። ስለ መንፈስ ቅዱስ መጀመሪያ እኮ ያወቅነው በደንብ ዲፋይን ተደርጎልን ዮሐንስ ወንጌል ምዕራፍ 14 15 እና 16 ላይ ነው። ማን እንደሆነ፣ ስራው ምን እንደሆነ፣ ዓላማው ምን እንደሆነ የተናገረው ጌታ ኢየሱስ ክርስቶስ ነው። እግዚአብሔር አብ አባት እንደሆነ በደንብ አድርጎ ያብራራው ያስረዳው አባታችሁ እያለ የተናገረው ጌታችን ኢየሱስ ክርስቶስ ነው። በመጨረሻም ማቴዎስ 28 ላይ ሂዱ ወንጌልን ስበኩ ካለ በኋላ እንዴት ማጥመቅ እንዳለብን ሲናገር በአብ በወልድና በመንፈስ ቅዱስ ስም እያጠመቃቸዋቸው ብሎ የነገረን እሱ ነው። ስለዚህ የነገረን አዲስ ነገር አይደለም። የነገረን ያልነበረን ነገር አይደለም። አዲስ እውነታ እየፈጠረ አይደለም የነገረን። የነበረውን ከጥንትም የነበረውን ነገር እሱን ነው የገለጠልን። ገለጠው ነው የሚለው፣ አበጀው አይደለም፣ ገለጠው። የነበረውን ሪያሊቲ አሳየን። ከዛ በኋላ የቤተ ክርስቲያን መረዳት እየጨመረ መጣ። ምክንያቱም እግዚአብሔር ራሱን ካልገለጠ በስተቀር ማንም እግዚአብሔርን ሊያውቀው አይችልም። እግዚአብሔር ዲስከቨር አይደረግም። እግዚአብሔር ሪቪልድ ነው የሚሆነው። ግኝት አይደለም እግዚአብሔር፣ የጥናት ግኝት፣ የምርምር ግኝት ጥረን ተጣጥረን የምንደርስበት ሳይሆን ራሱን ነው የገለጠው። እግዚአብሔር ራሱን ገለጠ። ከጥንት ጀምሮ በተለያዩ መንገድ እየገለጠ መጣና የመጨረሻው ክላይማክስ በክርስቶስ የተገለጠው። ስለዚህ የበፊቶቹ ግልጠቶች ስህተት አልነበሩም፣ እውነት ነበሩ፣ ግን የተሰባበሩ ነበሩ፣ የተበታተኑ ነበሩ። ግልጽ ሆነው ተገጣጥመው ትክክለኛውን ስዕል ሙሉ በሙሉ የሚነግሩን ሳይሆን የተበታተኑ ነገሮች ነበሩ። አንዳንድ ጊዜ የኛም ስብከት እንደሱ ነው አይደል? የሆኑ ክፍሎችን ከዚህም ከዛም እናሳይና ሙሉውን ስዕል ለማሳየት አቅም ያጥረናል። ሁላችንም ያለፍንበት እያለፍንበትም ያለ መንገድ ነው። ጌታ በረዳን መጠን ነው ወደዛ ደረጃ እየደረስን ሙሉውን ስዕል የምናሳየው። ስለዚህ ነቢያት ሲመጡ በብሉይ ኪዳን የሆኑ ነገሮችን ይናገራሉ። ስህተት አይደለም፣ ግን ሙሉውን ስዕል አያሳይም። የተበታተኑ ስካተርድ የሆኑ ነበሩ። ክርስቶስ ሲመጣ ግን ሁሉን ገጣጠመና እግዚአብሔር ይሄ ነው ብሎ አሳየን፣ ገለጠው፣ ተረከው፣ አብራራው፣ አስረዳው። የነበረውን ነው የነገረን። ስለዚህ እግዚአብሔር ስሉስ አሐዱ አምላክ መሆኑን ማን ነው ያሳየን? ክርስቶስ ነው ያሳየን። አዲስ ኢንፎርሜሽን አቀብሎን ብቻ አይደለም የሄደው፣ ኖሮ አሳይቶን ነው የሄደው። ኖሮ አሳይቶን መሄድ ብቻ አይደለም፣ በስሉስ አሐዱ አምላክ መካከል ያለውን ፍቅር ገለጠና እዛ ፍቅር ውስጥ ነው እኛን የከተተን። በስሉስ አሐዱ አምላክ ያለውን ህብረት፣ አንድነት ገለጠንና እሱ ውስጥ ከቶ ራሱ ውስጥ አቀረበን። ስለዚህ እግዚአብሔር አብ እኛን በክርስቶስ ውስጥ ሲቀበለን ለልጁ ያለውን ፍቅር ነው ለእኛም የሚሰጠን። ወልድም ደግሞ እኛ ውስጥ የከተተው እሱ ለአባቱ ያለውን ፍቅር ነው እኛ ውስጥ የከተተው። ስለዚህ እግዚአብሔርን የገለጠው የሆነ ኢንፎርሜሽን ዳውንሎድ ምናምን አድርጎ በቃ ይሄን አጥኑ ሳይሆን በመኖር በመግለጥ እኛን እዛ ቤተሰብ ውስጥ በመጨመር በእኔና በአንተ መካከል ያለው አንድነት በእነሱ መካከል ይሁን ብሎ እዛ ውስጥ ነው የነገረን። ስለዚህ የአብ አባትነት ድንገት የጀመረ አይደለም። ድንገት የሥራ ክፍፍል አላመጣም። መንፈስ ቅዱስ ልጅ ሆኖ መምጣት ይችል ነበር ብላችሁ መጠየቅ ትችላላችሁ። አብ ልጅ ሆኖ መምጣት ይችል ነበር? አይችልም። ልጅነት የማን ግብር ነው? የወልድ ግብር። ልጅነት አብ ሁሌም አባት ነው፣ ወልድ ሁሌም ልጅ ነው፣ መንፈስ ቅዱስ ሁሌም የእግዚአብሔር መንፈስ ነው። ድንገተኛ የሥራ ምደባና ክፍፍል በእግዚአብሔር መካከል በእግዚአብሔር አካላት መካከል አልተፈጠረም። ስለ አብ ሲናገር በኋላ እናነበዋለን። ኤፌሶን ምዕራፍ 3 ከ14 እስከ 15 እሱን ነው የሚነግረው።
ለመሆኑ ስንት አባት አለ? እኛ መካከል አለ 3 አባት 2 አባት 3 አባት ነው አክቹአሊ የሰማሁት። ግን ስንት አባት አለ ለሚለው መጀመሪያ መጽሐፍ ቅዱስ እነዚህ ክፍሎች ላይ ይነግረናል። ማቴዎስ 23 ቁጥር 9 ጌታችን ኢየሱስ ክርስቶስ ነው የተናገረው። ምን አለ? አባታችሁ እርሱም አባታችሁ አንዱ እርሱም የሰማዩ ነውና ይላል። የኔ ጥያቄ እሺ ጌታ ኢየሱስ ክርስቶስ ሰው ስለሆነ አባትነቱን ተወ ብለን ብናስብ መንፈስ ቅዱስ ምን ለውጥ አምጥቷል? መንፈስ ቅዱስ አዲስ ኪዳን ላይ ስንመጣ ሰው ሆኗል። መንፈስ ቅዱስ አልሆነም። ምንም አይነት ለውጥ በአብና በመንፈስ ቅዱስ ላይ አልተካሄደም፣ የክርስቶስን ሰው መሆን ግምት ውስጥ ከከተትን። ስለዚህ 3 አባቶች ቢኖሩን ኖሮ ጌታ ኢየሱስ ክርስቶስ እሺ ሰው ሲሆን ከአባትነት ወደ ልጅነት ተለወጠ ብንል ስንት አባት ነው የሚኖረን? ስንት አባት ይቀረናል? 2 መሆን ነበረበት አይደል? ግን ጌታችን ኢየሱስ ክርስቶስ እያለ ያለው ስንት አባት አላችሁ ነው የሚለው? አንድ አባት። ማን ነው እሱ? መንፈስ ቅዱስ አብ ነው። ሁለተኛ በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለን። አባትነቱ የሚገርም ነው። በሰማይና በምድር። በሰማይ የማን አባት ነው? በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት። በሰማይና በምድር መካከል ያለ አባትነት በመንፈስ ቅዱስ አይደለም የተሰየመው፣ በወልድ አይደለም የተሰየመው። በሰማይም በምድርም ያለ አባትነት ሁሉ የሚሰየመው በማን ነው? በአብ ነው። አንድ አባት ነው ያለው። ኤፌሶን 4:4-6 ስለ ሥላሴ አካላት ሲያስቀምጥ አንድ መንፈስ፣ አንድ ጌታ፣ ከሁሉም በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። ስለዚህ እነዚህ ሁሉ ክፍሎች የሚነግሩን ስንት አባት አለ? አንድ አባት አለ። 2 አባት የለም፣ 3 አባት የለም። እነዚህ የመጽሐፍ ቅዱስ ክፍሎች የሚነግሩን በሰማይና በምድር ያለው አባትነት አንድ ነው ብሎ ነው የሚነግረው። መንፈስ ቅዱስ አባት ነው ወይ ብለን ደግሞ መጠየቅ እንችላለን። ምክንያቱም መንፈስ ቅዱስን አባት ሊያሰኙ የሚችሉ በጣም ጥሩ አጋጣሚዎች ነበሩ። ቢያንስ 2ቱን መጥቀስ እንችላለን። እናቱ ማርያም ከመንፈስ ቅዱስ ጸንሳ ተገኘች ይላል። 2 ቁጥሮች ዝቅ ብሎ ደግሞ የተጸነሰው ከመንፈስ ቅዱስ ነውና ለዮሴፍ ነው የተነገረው። ይሄ ማርያምን ለመውሰድ አትፍራ የሚለው ነው። ከመንፈስ ቅዱስ የሚለው ለአንዳንድ የሚመች አይደለም እና ምናልባት ስትጠቅሱ በመንፈስ ቅዱስ የሚለው ይመረጣል በዚህ አጋጣሚ እና አዲሱ መደበኛ ትርጉም በመንፈስ ቅዱስ ነው የሚለውና የአዲሱ መደበኛ ትርጉምን ለመጥቀስ ብትሞክሩ የተሻለ ነው። ከኤክስፒሪየንስ ያየሁት እሱን ነው። ስለዚህ ጌታችን ኢየሱስ ክርስቶስ ሲጸነስ ከማን ነው የተጸነሰው? ከመንፈስ ቅዱስ። ይህንን ያዙ። ስለዚህ ጌታችን ኢየሱስ ክርስቶስን የመንፈስ ቅዱስ ልጅ ለማለት ይኸው ኤቪደንስ ብንል የማን ልጅ ነው? የመንፈስ ቅዱስ ወይስ የአብ? የአብ ልጅ ነው። ለምን? ከመንፈስ ቅዱስ ተጸንሶ እያለ የመንፈስ ቅዱስ ልጅ አልተባለም። ለምን? ስለኛ ደግሞ ሲነገር ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ይላል። ጥቂት ዝቅ ብሎ ደግሞ ከመንፈስ የተወለደ ሁሉ እንዲሁ ነው ይላል። ከማን ነው የተወለድነው? ከመንፈስ ቅዱስ ነው የተወለድነው። ዳግመኛ ስንወለድ የተወለድነው ከማን ነው? ከመንፈስ ቅዱስ ነው። ስለዚህ እኛ የመንፈስ ቅዱስ ልጆች ነን ብል ልክ ነው? አይደለም። መንፈስ ቅዱስ የማን ልጆች ናችሁ ነው የሚለው? የእግዚአብሔር አብ። መጽሐፍ ቅዱስ የሚለው የእግዚአብሔር አብ ልጆች መሆናችንን ነው የሚናገረው። ጌታ ኢየሱስም ከመንፈስ ቅዱስ ድንግል ማርያም ጸንሳ እያለ እኛም ከመንፈስ ቅዱስ ተወልደን እያለ የመንፈስ ቅዱስ ልጆች አልተባልንም፣ የአብ ልጆች ነው የተባልነው። ምክንያቱም አባትነት የማን ግብር ነው? የአብ ግብር ነው። የአብ ነው፣ የመንፈስ ቅዱስ አይደለም። ስለዚህ አንድ አባት ነው ያለን፣ እግዚአብሔር አብ። አንድ መንፈስ ቅዱስ ነው ያለው፣ እግዚአብሔር መንፈስ ቅዱስ። አንድ ወልድ ነው ያለው፣ እግዚአብሔር ወልድ። ስለዚህ ከአንድ በላይ አባቶች የሉም በስሉስ አሐዱ አምላክ አካላት መካከል። ከአንድ በላይ ወልዶች ወይም ልጆች የሉም በስሉስ አሐዱ አምላክ መካከል። ስለዚህ አንድ አብ አብ ማለት ያው የግዕዝ ቃል ነው፣ አባት ማለት ነው። ወልድ የግዕዝ ቃል ነው፣ ልጅ ማለት ነው። መንፈስ ቅዱስ። ስለዚህ ያለው አንድ አባት፣ አንድ ወልድ፣ አንድ መንፈስ ቅዱስ ነው። ይህንን ነገረ ክርስቶስ ላይ አስምረን መነሳት አለብን። ስለዚህ እግዚአብሔር ወልድ ወደ ምድር ሲመጣ አባት ከመሆን ልጅ ወደ መሆን አልተቀየረም።
የዛሬ 2000 ዓመት አይደለም እግዚአብሔር አብ አባት ካለመሆን አባት ወደ መሆን የመጣው። አስቀድሞም ማን ነው? አብ ነው። ዓለምም ሳይፈጠርም አብ ነበር፣ የእግዚአብሔር መንፈስም እንዲሁ። ስለዚህ የጌታችን ኢየሱስ ክርስቶስ ወደዚህ ምድር መምጣት የዛሬ 2000 ዓመት ላይ የግብር ለውጥ አላመጣም። ድንገት አብ ሌላ ነገር ሆኖ ኖሮ የዛሬ 2000 ዓመት አባት ወደ መሆን አልመጣም። ከኛ በመነሳት እንዳታስቡት፣ እኔ አባት የሆንኩት የዛሬ ጥቂት ዓመታት ነው። ካለመሆን ወደ መሆን ነው የመጣው። እግዚአብሔር ግን እንደሱ አይደለም። ካለመሆን ወደ መሆን አልመጣም። እግዚአብሔር አይለወጥም። ፍጥረት ያለ አባት አልነበረም የኖረው። እግዚአብሔር ድሮም አባት ነበር፣ እግዚአብሔር አብ። እግዚአብሔር ወልድ ድሮም ልጅ ነበር፣ የአብ ልጅ። እግዚአብሔር መንፈስ ቅዱስ ደግሞ ድሮም የእግዚአብሔር መንፈስ ነበር። ስለዚህ ይሄንን ይዘን ነው ወደ ነገረ ክርስቶስ የምንመጣው። ይሄንን ከያዝን በኋላ ይሄንን ለመሰረት ነው ያስቀመጥኩት። በመሃል ጥያቄ ካለ እኔ እንደሱ ነው፣ በዚህ ላይ ፋውንዴሽን ስለሆነ በኋላ ላይ ዝም ብዬ እየፈጠንኩ ይሄዳለሁ። አሁን በተነጋገርነው ላይ ጥያቄ ካለ ዲስከስ ብናደርግ እመርጣለሁ። ከዛ እንቀጥላለን። ሲንገሌ ወልድ ከዘላለም ልጅ ነው የሚለው እንዳለ ሆኖ ኢሳይያስ 9:6 ላይ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙ ድንቅ መካር፣ ኃያል አምላክ ይልና የዘላለም አባት የሰላም አለቃ ተብሎ ይጠራል። እና የዘላለም አባት ተብሎ የተጠራበት ይሄ ክፍል አለና እሱን እንዴት እናስታርቀዋለን? እሺ ሌላ ይሄ የሚጠበቅ ጥያቄ ነው፣ ትክክልም ነው። መጽሐፉም ላይ ገጽ 60 ላይ ዲስከስ አድርጌዋለሁ። ስለዚህ እሱን ሪፈር ማድረግ ይቻላል። ገጽ 60 ያው መጽሐፍ ቅዱስ የተጻፈው በሰው ቋንቋ ስለሆነ ዘይቤዎች አሉ አይደል? ዘይቤዎች አሉ፣ ትዕምርቶች፣ ሲምቦሎች አሉ። ስለዚህ ሁልጊዜም እነዛን ዘይቤዎች ለመረዳት መሞከር አለብን። ለምሳሌ ትላንት አገለግል የነበረበት ቦታ ታርዷልና የሚል ነገር ነበር ስናገር የነበረው። ግን ሁላችን እንደምናውቀው ክርስቶስ አልታረደም አይደል? የሞተው ታርዶ ነው አይደለም። ምን ሆኖ ነው የሞተው? ተሰቅሎ ነው። ግን ታርዷል ይላል። ፋሲካችን ክርስቶስ ታርዷል ይላል። እያወራ ያለው ሲምቦሊክ የሆነ ቋንቋ ነው አይደል? በብሉይ ኪዳን በግ ይታረድ ስለነበረ የመስዋዕት በግ መሆኑን ለመንገር ነው እንጂ ክርስቶስ አልታረደም። ግን ታርዷል ሲል ገብቶናል አይደል? ስለዚህ መጽሐፍ ቅዱስ በሰው ቋንቋ ስለሆነ ምን ለማለት ነው የሚለውን ነገር በቋንቋው ኮንቴክስት እናያለን። አይሁዳውያን በአጋጣሚ የእኛም ቋንቋ አማርኛ ሴሜቲክ ስለሆነ ከዕብራይስጥ ጋር ይቀራረባል። ምናልባት ቋንቋውን የምትናገሩም ሰዎች ልትኖሩ ትችላላችሁ። አንዳንድ በሆነ አጋጣሚ በጣም ፋሚሊየር እንደሆነ ታውቃላችሁ። አረብኛም የምታውቁ ሰዎች ካላችሁ ፋሚሊየር ነው። እና እነዚህን 3 ቋንቋዎች ወስደን አባት የሚለውን ቃል የሚጠቀሙት በዘይቤ ደረጃ በሁለት ኮንቴክስት ይጠቀማሉ። የመጀመሪያው የአንድ ነገር ባለቤት ማለት ነው። አባ ማለት የአንድ ነገር ባለቤት ማለት ነው። ለምሳሌ እኛ ሀገር በጣም የተለመደው በፈረስ ስም ተለምደዋል። አባ ታጠቅ ማለት ታጠቅ የሚባል ፈረስ አለ፣ የሱ ባለቤት ማለት ነው። የፈረስ አባ ዳኘው እየተባለ ቢነገር ምን ማለት ነው? ዳኘው የሚባል ፈረስ የፈረስ ስም ነው አይደል? ታጠቅ እና የሱ ባለቤት ሰውየው ራሱ ለምሳሌ ታንጉት ሚስጥር ብታነቡ እዛ ውስጥ ካራክተሩ ቴዎድሮስ እያሉ አይደለም የሚጠሩት፣ አባ ታጠቅ እንዲላርግ እያሉ ይጠሩታል። እና መቼም ፈረሱን አልወለዱትም አፄ ቴዎድሮስ አይደል? እንደምታውቁት አይደል? ምን ማለት ነው? ባለቤት ማለት ነው። ባለቤት እና ወይም ያው ባሉካ ማለት ነው። ስለዚህ አንዱ ትርጉም በአማርኛም በአረብኛም በዕብራይስጥም አባ ማለት የአንድ ነገር ባለቤት ማለት ነው። ባለቤት ማለት ነው። አይ ቲንክ በኦሮምኛም እንደሱ ሳይሆን አይቀርም። ሌላኛው ደግሞ አባ ሰምቲንግ ተብሎ የተጠራበት ነገር ያ ካራክተር ያለው ሰው ነው ማለት ነው። ለምሳሌ በጣም ወሬ የሚወድ ሰው አባ ወሬ ትሉታላችሁ፣ አባ ንፋው ትሉታላችሁ አይደል? ከደስታ ተክለወልድ መዝገበ ቃላት ላይ ነው የወሰደው። ምንድነው የሚሆነው? ጠባዩ ያንን ይመስላል ሰውየው ማለት ነው። ጠባዩ ያንን ይመስላል። ስለዚህ አይሁዳውያን በስሞቻቸው ይሄንን ይጠቅሳሉ። ለምሳሌ የጥንካሬ አባት ለማለት አልቦን የሚል ስም ፉትኖት ላይ 83ን ብታነቡ አቢ አልቦን ሁለተኛ ሳሙኤል 23:31 ላይ ያለ ስም ነው።
አቢ ማለት አባት ማለት ነው። አልቦን ማለት ጠንካራ ማለት ስለሆነ አቢ አልቦን ማለት የጥንካሬ አባት ሲሆን ቀጥተኛ ትርጉሙ ግን ምን ማለት ነው? ጠንካራ ማለት ነው። አቢ አሳፍ ዘጸአት 6:24 ላይ ያለው የመሰብሰብ አባት ነው። ስለዚህ ሰብሳቢ ማለት ነው። አቢጋኤል ማለት ታቋታላችሁ ከፍ ማለት አባት ማለት ነው። ያው ሴት እንደሆነች ታውቃላችሁ። ስለዚህ ምን ለማለት ነው የተፈለገው? ከፍ ማለት አባት ማለት ላቀች ከፋለች ማለቱ ነው። ስለዚህ ኢኩቫለንቱ ነው ማለት ነው። ላቀች ሲባል ምድጃት ዝል ብሎ እንደሆነ ሲንገል እገምታለሁ። ስለዚህ በዚህ አውድ ስናየው ምን ማለት ነው? የዘላለም አባት ማለት ዘላለማዊ ማለት ነው። ያ ካራክተር የሚገለጥበት ማለት ነው። አባ ዘላለም ማለት ነው። በቀጥታ ስንተረጉመው አባ ዘላለም ማለት ዘላለማዊ ማለት ነው። እኛ እንዳላመጣን ይህን ትርጉም የሚያስረዳን እስራኤላውያን ሃይማኖታዊ መጽሐፎቻቸውን ቀለል ባለ ቋንቋ እንደገና የሚያስረዷቸው መጽሐፍት አሉ። በታርጉምስ ይባላሉ። ያው ዕብራይስጥ ስለሆነ ቃሉ ትርጉም ከሚለው ከኛ አማርኛ ጋር ይቀራረባል። ታርጉም ሲሏቸዋል እነሱን መጽሐፍት። ከነዛ መጽሐፍት መካከል የኢሳይያስን መጽሐፍ የተረጎሙበት ታርጉም ኦፍ አይዛያ የሚል መጽሐፍ አላቸው። መጽሐፉን ከስር በፉትኖት አስቀምጫለሁ። ስለዚህ ኦንላይንም ልታገኙት ትችላላችሁ። መጽሐፉን የአይሁዳውያን መጽሐፍ ነው፣ የክርስቲያኖች መጽሐፍ አይደለም። የነሱ ታርጉም ላይ ምን ብሎ ነው ያቀረበው? ስሙም ከጥንትም ድንቅ መካር ኃያል አምላክ ለዘላለም የሚኖር መሲህ ተብሎ ተጠርቷል፣ በዘመኑም ሰላም ይበዛልናል ይላል። ስለዚህ ምን ብሎ ነው ያቀረበው? ለዘላለም የሚኖር የሚል ነው። ስለዚህ የዘላለም አባት የሚለው ዘላለማዊ ማለት ነው። ተጨማሪ ነገር ካስፈለገ ደግሞ ሁልጊዜ እንኳን መሰረታዊ የሆኑ አስተምሮችን ቀርቶ ቤዚክ ዶክትሪን ቀርቶ ሌሎቹንም አስተምሮች በአንድ ጥቅስ ላይ አንመሰረት። ይሄን እርግጠኛ መሆን አለብን። እርግጠኛ እንኳን ቤዚክ ዶክትሪን ቀርቶ ማለት ነው። ይሄ መሰረታዊ ዶክትሪን ነው። በአንድ ጥቅስ ላይ መመስረት ካሰባችሁ አንዳንድ ጥቅስ ልጠቁማችሁ። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ስለ ትንሣኤ ሲያስተምር ታዲያ ከመካከላችን አንዳንዶች ለሙታን የሚጠመቁ እንዲሁ በከንቱ ነው ምናምን ይላል አይደል? ክርስቶስ ካልተነሳ እስቲ እዚህ ላይ ትምህርት መስርቱ። ለሙታን መጠመቅ የሚባል ትምህርት እንጀምር። ይሄን ነገር ቫሊድ ነው ብለን ለመውሰድ እንችላለን? ለምን? ያለን አንድ ጥቅስ ነው። ጥቅሱን ያለ ተጨማሪ ሌላ ሐሳብ አደራዩ ክፉ ጥቅስ ጠቆምኳችሁ መሰለኝ። ይሄንን ምንድነው የሚነግረን? በአንድ ጥቅስ ላይ ቤዚክ ዶክትሪን አንመሰረት። ቤዚክ ዶክትሪን የምንመሰረተው በጠቅላላው የመጽሐፍ ቅዱስ ሐሳብ ላይ ቤተክርስቲያን ተቀብላ እያቀበለችን በቀጠለችው አስተምሮ ላይ ነው የምንመሰረተው። ስለዚህ ይሄ ክፍል ትርጉሙ በኮንቴክስቱ መሰረት አይሁዳውያንም የሚረዱት እንደዚህ ነው። እንደገና ደግሞ አንድ ጥቅስን ዶክትሪን አንመሰረትምና ይህንንም ግምት ውስጥ መክተት ይኖርብናል ማለት ነው። ይጨርሻለሁ። እሺ፣ በመጀመሪያ ስለ ቀረበው መግቢያ ወይ መሰረት ጌታን በጣም ነው የማመሰግነው። አንተንም ቴንኪው ማለት ፈልጋለሁ። በጣም ጥልቅና አስፈላጊ ለዘመናችን የሚያስፈልግ ነገር ነው የጀመርከው። መሰረቱ እንደዚህ ከሆነ እንግዲህ ቋሚዎቹና ሌላው ምን ሊሆን እንደሚችል መገመት አይቻልም መቼም እና ቴንኪው ለማለት ነው። ከዛ በኋላ አሁን ባነሳው ሐሳብ ላይ አንድ ሁለት ነገር አሁን ፓስተር ሄኖክ ያነሳው ላይ ጨምሬ አንዳንድ ጊዜ እንዳባባል የኢየሱስ ልጅ ነኝ የጌታ ልጅ ነኝ እንላለን፣ እንዘምርበታለን፣ እንሰብክበታለን። እነዚህ አባባሎች እንደ ልማድ ብዙ ሲለመዱ በተለይ በዚህ በኤቫንጀሊካልስ መካከል ሲባሉ እንሰማለን። እንደው ከአባባል ሰዎችን ለማሳት ኃይል አይኖረውም ወይ? ይሄ ነገር መጥራት አለበት አሁን ካልከው አንፃር። ሁለተኛው ስለ ጸሎትም ማንሳት ፈልጋለሁ እዚሁ አጋጣሚ። አንዳንድ ጊዜ ወደ መንፈስ ቅዱስ እንጸልያለን፣ ወደ ኢየሱስ እንጸልያለን፣ በኮንፊደንስ ማለት ነው፣ በድፍረት እንጸልያለን እና ጌታ እስካስተማረው ትምህርት አንፃር ስትጸልዩ እንዲህ ብላችሁ ጸልዩ፣ በሰማይ የምትኖር አባታችን ሆይ ብላችሁ ጸልዩ ከሚለው አንፃር እንደው ትንሽ ነገር ብታነሳ ብዬ ነው። ምክንያቱም የተለመደ ሲወርድ ሲወረድ የመጣ ትሬንድ ነውና እንደው ትክክለኛ ጸሎት ነው ወይ እንደዚህ አይነቱ ጸሎት ውስጥ እኔም ጥያቄ ስለሚፈጥርብኝ ነውና
እዚህ ላይ ብትናገር ብዬ ነው። ታንክ ዩ። ይህም በጣም አስፈላጊና ተገቢ ጥያቄ ነው። በዚህ መልኩ ባይሆንም ልመልሰው ሞክሬያለሁ። የጌታ ኢየሱስ ክርስቶስ ልጆች አይደለንም። ጌታ ኢየሱስ ክርስቶስን በማመን የማን ልጆች ነው የሆነው? የአብ ልጆች የሆነው። በጌታ ኢየሱስ ስራ ከመንፈስ ቅዱስ በመወለድ የአብ ልጆች ነው የሆነው። መጽሐፍ ቅዱስ ይህንን ይበልጥ አፈርም ሲያደርግልን ጌታ ኢየሱስ ክርስቶስን ምናችን አድርጎ ያቀርበዋል? ወንድማችን አድርጎ ያቀርበዋል። ስለዚህ ወንድማችን ሆኖ መቅረቡ ምንድነው የሚያሳየን? የማን ልጆች ነን ማለት ነው? የአብ ልጆች ነን። ስለዚህ የጌታ ኢየሱስ ክርስቶስ ልጆች መሆናችንን የሚናገሩ መዝሙሮች እና ስብከቶች ትክክል አይደለም። ግን ደግሞ ትንሽ ሩም መስጠትም እፈልጋለሁ። ምክንያቱም አሁን እኔ ልጆቼን ስነግራቸው አባባ ኢየሱስ እያልኩ ነው ምነግራቸው። አባባ ኢየሱስ አይወድም፣ አባባ ኢየሱስ እንዲያረጋል ምናምን ብዬ ስነግራቸው ከትንሽ ጊዜ በኋላ ኢየሱስ አባታቸው መሆኑን ማሰብ እንደሚጀምሩ እርግጠኛ ነኝ። የእግዚአብሔርን አባትነት ያየነው በማን ነው? በኢየሱስ ነው ያየነው። እግዚአብሔር ምን አይነት አባት እንደሆነ የገለጠልን ማን ነው? ጌታ ኢየሱስ ነው። ስለዚህ አባትነት የአብ ቢሆንም አባትነትን ያየነው በማን ነው? በወልድ ነው። ስለዚህ መጋቢነቱ፣ ሩሩነቱ፣ ጠባቂነቱ፣ ወዳጅነቱ፣ ይቅርባይነቱ፣ የጠፋው ሲመጣ አቅፎ መቀበሉ፣ እነዚህ ሁሉ የማንን ፍቅር ነው የገለጠው? የአብን ፍቅር ነው የገለጠው። ስለዚህ ራሱን በመስጠቱ ክርስቶስ ምን ያህል እንደሚወደን ቢነግረንም ክርስቶስ ራሱን ሲሰጥ አብ እንደሚወደንም ጭምር ነው የገለጠው። ስለዚህ በዚህ ሴንስ ካየነው የእግዚአብሔር አብ አባትነት የተገለጠው ረቂቅ በሆኑ ኮንሴፕቶች ሳይሆን በክርስቶስ ተግባርና ስራ አስተምሮ ስለሆነ አባትነት የአብ አባትነት በክርስቶስ ስለተገለጠ በዚህ ሴንስ ከተረዳ ነው አብን ለመረዳት ይጠቅማል። በዚህ ሴንስ ግን የማን ልጆች ነን? የአብ ልጆች ነን እንጂ የጌታ ኢየሱስ ክርስቶስ ልጆች አይደለም። ዶክትሪናሊ የወልድ ልጆች አይደለም። ግን የአብ አባትነት የተገለጠው በክርስቶስ ነው። ክርስቶስን ስናይ አብን ምን አይነት አባት እንደሆነ በሱ እናያለንና አባትነትን ገልጦልናል ማለት ነው። ስለዚህ በዚህ ሴንስ እንውሰደው። እሱ እየወጣ ብዙ ጊዜ ወንድሜ አጋጣሚ ሲያገኝ እኔን ስለሚያጋልጥ እኔም ያን ዕድል አሁን እጠቀማለሁ። ደስ አለህ ሄኖክ። የመጨረሻ ልጅ ነው። እኔ ትልቁ ወንድ ነኝ ለቤቱና የመጨረሻ ልጅ ያው ብዙ እጅ አይሰነዘርበትም። እኛ ላይ የፈሰሰውን ቁጣ ተውትና እሱ ጋር ላላ ሲባል ከዛ እኔም እንዴት ነው እኛን እንደዛ አድርጋችሁ እሱን የምትተውት ምናምን ስል በለው ተባልኩ እና ምቀጣው ነው የነበርኩ። ያው በቀደምም ተናግሯል አይደል? እና የሆነ ጥፋት ሲፈጽም አባቴ ልጅህ ነው ያው ቅጣው ይለኛል። እና እንደዛ ነው እኛ ቤት የነበረው መንፈስ። ለምን አነሳሁት? ልጄ አይደለም ግን እንደ አባት ቀጥቼዋለሁ። አባቴ የነበሩበትን ድካሞች የተለየ አባት ስለሆነ ሳይሆን እንደ ሁላችን ማለት ነው ድካሞች እኔ ትንሽ በዘመን ቀረብ ስለምል የተወሰኑትን አስቀርቼ እኔም የራሴ ድካሞች አሉኝ። ያው በቀደም ነግሯቸዋል። እሱንም እድሜ ሰጠንና እሱንም እናያለን። የአባቴን ጉድለቶች አስቀርቼ የሆነ ነገር አድርጌ እንደ አባት ልቀጣ ሞክሬያለሁ። ስለዚህ የሆነ አይነት ፋዘሩድ እኔም ኮንትሪቢዩት አድርጌያለሁ። እሱ ስለ አባት ያለው ስዕል ላይ ልጆቹ ላይ ይገለጣል ብዬ አስባለሁ። ግን አባቱ አይደል። ግን የፋዘር ፊገሩ ሲመጣ ግን እኔም አለሁበት ብዬ ገምታለሁ። ለራሴ ያልተገባ ስፍራ እየሰጠው ካለ እሱ ለራሱ ስለማይተናነስ በኋላ የምናየው ነው። ስለዚህ የእግዚአብሔር አብ አባትነትን እንደ ፊገር የሳልልን ማን ነው? ክርስቶስ ነው። ስለዚህ ከክርስቶስም ጥሩ አባት ምን አይነት አባት እንደሆነ ፒክቸሩን አግኝተናል። ከክርስቶስም አባታችን አይደለም ራሱ ውስጥ ጨምሮን ወደ አብ በማቅረብ ነው ልጅ ያደረገን። ግን ደግሞ የአባትነትን ስዕል ያገኘ ነው ከክርስቶስ በመሆኑ እሱ ግምት ውስጥ መግባት አለበት። ምዕራፍ 2 ላይ 2 ንዑስ ርዕሶች አሉ። አንደኛው ንዑስ ርዕስ ገጽ 75 ላይ አንድ አምላክ 3 አካላት ይላል። ገጽ 75 ላይ አንድ አምላክ 3 አካላት ይላል። ገጽ 81 ላይ ደግሞ ይህንን ሪቨርስ አድርጌው 3 አካላት አንድ አምላክ ብያለሁ። አንድ አምላክ 3 አካላት የግብር ልዩነታቸውን ነው ያሳየሁት። ወደ ገጽ 81 ስትመጡ ደግሞ 3 አካላት ቢሆኑም ግን አንድ አምላክ ነው እንጂ 3 አማልክት አይደሉም የሚለው ነው። ስለዚህ አንድ አምላክ 3 አካላትን ሳብራራ የግብር ልዩነታቸውን በደንብ አጽንዖት እየሰጠው ነው የሄድኩት። ወደ 3 አካላት አንድ አምላክ ስመጣ ደግሞ የግብር ልዩነታቸው ጭራሹን
ኢንተርሴክሽን የሌለው ኦቨርላፕ የማያረግ በቃ በጣም ደማቅ ዲማርኬሽን ሳይሆን አንዳንድ ጊዜ ለአብ የተሰጠው ግብር በወልድ እንደሚገለጥ በመንፈስ ቅዱስ እንደሚገለጥ መጽሐፍ ቅዱሳዊ ጥቅሶችን ለማስቀመጥ ሞክሬያለሁ። የተነሳው ጥያቄ ወደ ኢየሱስ ይጸለያል ወይ ነው። መጽሐፍ ቅዱስ የሚያስተምረን ወደ አብ በኢየሱስ ስም መጸለይ እንደምንችል ነው የሚነግረን። ግን እስጢፋኖስ የጸለየው ወደ ማን ነው? እስጢፋኖስ የጸለየው ወደ ማን ነው? ወደ ኢየሱስ ክርስቶስ ነው የጸለየው አይደል? ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ነው የጸለየው። ጸሎቱ የሚገርማችሁ ሉቃስ ነው የጻፈው ሐዋርያት ሥራን። በሉቃስ ወንጌል ላይ ደግሞ ጌታችን ኢየሱስ ክርስቶስ አባት ሆይ ነፍሴን ተቀበል። ሁለቱ ጸሎቶች አንድ አይነት ናቸው። አባት ሆይና ጌታ ኢየሱስ ሆይ መባሉ ካልሆነ ጸሐፊው አንድ ጸሐፊ ነው፣ አንድ አይነት ጸሎቶች ናቸው። ስለዚህ ጥያቄው የእስጢፋኖስ ጸሎት ልክ ነው ወይስ ልክ አይደለም የሚል የእስጢፋኖስ ጸሎት ትክክለኛ ጸሎት ነው አንደኛ። ሁለተኛ ደግሞ በቆሮንቶስ መጽሐፍ ላይ ገጽ 82 እና 83 ላይ ነው ያለነው። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ 12 ላይ ምን አለ? ያ የሥጋ መውጊያ የሰይጣን መልእክተኛ ተሰጠኛልና ይሄ እንዲወገድ ስንት ጊዜ ጸለይክ? 3 ጊዜ ጌታን ለመንኩ ይላል። 3 ጊዜ ጌታን ለመንኩ። ማን ነው ጌታ? በኮንቴክስቱ ውስጥ ጌታ ማን ነው? አብ ነው ወይስ ወልድ ነው? ሐዋርያው ጳውሎስ የጸለየው ወደ ማን ነው? ስለዚህ ሐዋርያው ጳውሎስ ምን አለ? ዝቅ አለና ይሄን ሲያጠቃልል እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ከፍ ብሎ ምን ነበር ያለው? ኃይሌ ይበቃሃል፣ ኃይሌ በድካም ይፈጸማልና ጸጋዬ ይበቃሃል። የማን ጸጋ ነው? የክርስቶስ። ምክንያቱም ከስር ዝቅ ብሎ የክርስቶስ ኃይል ያድርብኝ ዘንድ ይላል። ስለዚህ ሐዋርያው ጳውሎስ የጸለየው ወደ ጌታ ኢየሱስ ክርስቶስ ነው። ኮንቴክስቱ ግልጽ የሚያደርግልን። እንደገና ደግሞ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ አማኞችን ምን ብሎ ሐዋርያው ጳውሎስ አድሬስ ያደርጋቸዋል? የኢየሱስ ክርስቶስን ስም በየስፍራው የሚጠሩ ብሎ ቅዱሳንን ይጠቅሳል። ስለዚህ ይሄ ደግሞ የጌታን ስም መጥራት የሚለው ኤክስፕሬሽን ምን ነው የሚገልጥልን? እርሱን ታምኖ ወደ እርሱ መጸለይና ወደ እርሱ ማምለክ መሆኑን እዛው በፉትኖት 31 ላይ ከነ ሪፈረንሱ አስቀምጫለሁ። ከዛ ደግሞ ሌሎችም ክፍሎች አሉ፣ ተሰሎንቄ ላይ የቀረቡ አሉ። ግን ዝርዝሩ ብዙ ነው። ወደ ዮሐንስ ራእይ ሄደን ብናነብ መንፈሱና ሙሽራይቱ ጌታ ኢየሱስ ሆይ ና ይላሉ። ጸሎት አይደለም ይሄ? ካልሆነ ምንድን ነው? ጌታ ኢየሱስ ሆይ ና። ሙሽራይቱ ቤተክርስቲያን ናት። ከመንፈስ ቅዱስ ጋር ሆና ጌታ ኢየሱስ ሆይ ና ትላለች። ጸሎት ካልሆነ ምንድን ነው? ስለዚህ አንድ ኃጢአተኛ ጌታ ኢየሱስ ሆይ ማረኝ፣ ጌታ ኢየሱስ ሆይ የኃጢአቴ በል ብሎ ቢጸልይ ተገቢ ጸሎት። ስለዚህ ወደ ኢየሱስ ይጸለያል። መጽሐፍ ቅዱስ ወደ ኢየሱስ የተጸለያባቸውን ጸሎቶች ሪፈረንሶች ይሰጠናል። ምን ማለት ነው? ወደ አብ በወልድ በኩል እንጸልያለን ማለት እና በመንፈስ ቅዱስ ኃይል እንጸልያለን ማለት ጨርሶ ወደ ኢየሱስ መጸለይ አይቻልም፣ ጨርሶ ወደ መንፈስ ቅዱስ መጸለይ አይቻልም ማለት አይደለም። ለምሳሌ መቀደስ የመንፈስ ቅዱስ ድርሻ መሆኑን እዚሁ ላይ መጽሐፍ ቅዱስ ብዙ ክፍሎች ይነግረንና ቤተክርስቲያንን እድፈትና ፊት መጨማደድ እንዳይኖርባት ደግሞ የሚቀድሳት የሚያጸዳት ማን ነው? ክርስቶስ ራሱ ነው፣ ወልድ ነው። ደግሞ ይቀጥልና ደግሞ አብ ራሱ እንደሚቀድሰን ይናገራል። ስለዚህ የግብር ልዩነቱ ጨርሶ የማይገናኙ 3 አካላት ያላቸው ስራ ተወራራሽ ስራ መሆኑ፣ ያንድ አምላክ ስራ መሆኑ። አብ ሲቀድስ እንደ አብነቱ ነው የሚቀድሰው። ወልድ እንደ ወልድነቱ ነው የሚቀድሰው። መንፈስ ቅዱስ እንደ መንፈስ ቅዱስነቱ ነው የሚቀድሰው። ስለዚህ መንፈስ ቅዱስ የቅድስና መንፈስ የሚቀድሰን ቢሆንም የሚቀድሰው እንደ መንፈስ ቅዱስነቱ። ስለዚህ የሚቀድሰን ማን ነው ብንል አህዱ ስሉስ አምላክ ነው የሚቀድሰን። የሚያድነን ማን ነው? አህዱ ስሉስ አምላክ ነው የሚያድነን። ጸሎታችንን የሚመልሰው ማን ነው? አህዱ ስሉስ አምላክ ነው ጸሎታችንን የሚመልሰው። በዛ ሂደት ውስጥ ግን የየራሳቸው ድርሻ አላቸው። ያ ማለት ጨርሶ የማይነካኩ የተራራቁ ማለት ግን አይደለም። ስለዚህ ወደ ኢየሱስ መጸለይ ይቻላል። ጌታ ኢየሱስ ሆይ ማረኝን ብለው እንዲጸልዩ እንዲያውም ሰዎችን ኃጢአተኞችን እናበረታታለን እና በሂደት በደንብ አንደርስታንድ ሲያደርጉ ዶክትሪናሊ ግን ወደ አብ በኢየሱስ ስም በመንፈስ ቅዱስ ኃይል ታግዘው ይጸልያሉ እና ኩነኔ አይደለም። አሁን ስታነሳ ያልነበረ ነገር አይደለም የነገረን። ከጥንትም አብ፣ ከጥንትም ወልድ፣ ከጥንትም መንፈስ ቅዱስ ነው የሚል ነገር አንስተሃል። የኔ ጥያቄ ምንድን ነው? ዓለም ሳይፈጠር ወደኋላ ባለ ዘላለም ውስጥ እግዚአብሔር እንደዚህ ብለን ብናስብ ፈርስት ፐርሰን ትሪኒቲ፣ ሰከንድ ፐርሰን ትሪኒቲ፣ ሰርድ ፐርሰን ትሪኒቲ ብቻ ብለን ብናስብ ምንድን ነው ችግሩ?
አብ፣ ወልድ፣ መንፈስ ቅዱስ የሚለውን ስያሜ ባንጠቀም ግን እንዲህ አይነት ገለጣ ብንሰጥ ችግሩ ምንድን ነው የሚል ነገር። ጥሩ ጥያቄ ነው። ግን ፐርሰን ኦፍ ዘ ትሪ በእኔ እሳቤ እሱን ያወቅነው በኋላ ላይ ፍጥረት ውስጥ ከዘፍጥረት ምዕራፍ 1 ቁጥር 1 ወደ ኋላ ባለው ውስጥ አሁን እንደምትለው አብ፣ አሁን እንደምትለው ወልድ፣ አሁን እንደምትለው መንፈስ ቅዱስ ሆኖ ተገልጦልናል። ወደ ኋላ ባለ ዘላለም ውስጥ ግን እንዲህ አይነት መገለጫ አለ ብለን ማንሳት ምናልባት በኋላ መጽሐፍ ውስጥ እንመለከተዋለን። ልዩነት የላቸውም የሚለውን ሊያብራራልን ይችላል። ግን ወደ ኋላ ባለ ዘላለም ውስጥ ግን እንደዛ ብለን ብናስብ ችግሩ ምንድን ነው? አሁን የተገለጠልና ስለተጻፈልን መጽሐፍ ውስጥ አብ አልን፣ ወልድ አልን፣ መንፈስ ቅዱስ አልን። ችግሩ አንድ ብቻ ነው። ችግሩ መጽሐፍ ቅዱሳዊ ያለመሆኑ ብቻ ነው። ምክንያቱም አሁን አንተ ነው ያመጣው ይሄንን the first person of the trinity the second የሚል አንተ አመጣ። ችግር የለው ማለት ቃሉን ኮይን ያረከው አንተ አይደለም ይባላል፣ በአስተምሮ ውስጥ አለ። ግን መጽሐፍ ቅዱስ እንደሱ አይደለም ያለ። ለመጀመሪያ ጊዜ ያወቅነው ጌታችን ኢየሱስ ክርስቶስ ማቴዎስ 28 ላይ በአብ በወልድ መንፈስ ቅዱስ ስም ሲለን ገባል። ከዛ ወደ ኋላ በምልሰት ብሉይ ኪዳን ስንመለከት የእግዚአብሔር መንፈስ የሚሉ ሐሳቦች አገኘን። በምልሰት ስንመለከት የእግዚአብሔር አባትነት ብሉይ ኪዳን ስፍራዎች ተጠቅሰዋል። እሱን አየን። ስለዚህ አባት ብሎ ነገረን መለስ ስንል አብ የሚል ወይም አባት የሚል ብሉይ ኪዳን ውስጥ አየን። መንፈስ ቅዱስ ብሎ ነገረን ወደ ኋላ መለስ ስንል ስለ መንፈስ ቅዱስ አየን። ግን ፈርስት ፐርሰን፣ ሰከንድ ፐርሰን እና ሰርድ ፐርሰን የሚለውን ግን መጽሐፍ ቅዱስ ውስጥ አናገኘው። ስለዚህ መጽሐፍ ቅዱስ ውስጥ ያለውን ይዘን ያንን ሐሳብ ብናጎለብት ነው የሚሻለው ወይስ መጽሐፍ ቅዱስ ውስጥ ጨርሶ የሌለውን ግብር ይዘን እሱን ብናስረዳ ነው የሚሻለው? ስለዚህ እሱ አብ ወልድ መንፈስ ቅዱስ የሚለውን ይዘን ያግዘናል። ግን መጽሐፍ ቅዱስ በሱ መልክ አላቀረበልን። ስለዚህ ያልኩት ጥያቄ ጋር እንቀራለን። ፈርስት ፐርሰን ማን ነው? ሰከንድ ፐርሰን ማን ነው? ሰርድ ፐርሰን ማን ነው የሚለው ጥያቄ ስቲል ዲስቲንክሽን ይጠይቃል። ኢቭን 3 አባት ብለን ብንነሳ ቁጥር 1 አባት ማን ነው፣ ቁጥር 2 አባት ማን ነው የሚል ጥያቄ ውስጥ ነው የምንገባው። ምንም መፈናፈኛ የለም። ስለዚህ ፈርስት ፐርሰን ማን ነው፣ ሰከንድ ፐርሰን ማን ነው? መልስ የለም። ስለዚህ የሚሻለው ጌታ ኢየሱስ ክርስቶስ የገለጠበትን መንገድ ይዘን በዛ የግልጠት ብርሃን ወደ ብሉይ ኪዳን ወደ ኋላ እየተመለከትን ወደፊት ወደ አዲስ ኪዳን እየተመለከትን በዘመናችን የሚነሱ ጥያቄዎች ቤተክርስቲያን በኒቂያም ጉባኤ ላይ እንዳደረገችው በሌሎችም ቻሌንጆች ሲመጡ ይሄንን ግልጠት ይዘን አዳዲስ ቃላት እያበጀን አዳዲስ ቃላት እየቀመርን የነበሩትንም እየቦረሽን እያጸዳን ለዘመናችን ላለንበት ዘመን ሞር ክሊር እንዲሆንልን እያደረግን እንሄዳለን። ግን መነሻችን የሚሆነው ክርስቶስ ሲገልጠው ገለጠው ስለሚል ከሱ ነው መነሳት ያለብን። ስለዚህ መነሻችን እሱ መሆን አለበት። ያኛው ለማብራራት እንጠቀምበታለን፣ ግን መጽሐፍ ቅዱስ እንደ መነሻ እሱን አይሰጠንም፣ ጥያቄያችንንም አይመልስም። ቁጥር 1 አባት ማን ነው፣ ፈርስት ፐርሰን ማን ነው፣ ሰከንድ ፐርሰን ማን ነው፣ ሰርድ ፐርሰን ማን ነው የሚለው በቃ ተምታቶብን ነው የሚቀረው። ስለዚህ ይሄ ችግር አለበት። መነሻ መሆን አይችልም፣ መሰረት መሆን አይችልም። መሰረቱ ክርስቶስ የነገረን ነው፣ ሐዋርያት ያጎለበቱት ነው። ከዛ ወደ ኋላ እንመለከታለን፣ ወደፊት እናያለን። ለዘመናችን ጥያቄ ከዚህ በመነሳት ይሄንን ሳንስት እዚህ ፋውንዴሽን ላይ ተቀምጠን ቃላት መፍጠር ካለብን እንፈጥራለን። ኮንፊውዥን የሚፈጥሩ ነገሮች ካሉ ትርጉሙን እየቀየርን እናጠራለን። አዳዲስ ሐሳቦችን ለማጎልበት ለኛ ዘመን ግልጽ እንዲሆን እናረጋለን። ፋውንዴሽናችን ግን ሚነካ አይደለም። ስለዚህ በዛ ሴንስ ነው መውሰድ ያለብን። ቴንክ ዩ። ይኖር ይሆን ሌላ አንድ ወደ ረፍት ከመሄዳችን በፊት የመጨረሻ በቃ ከሌለ ጨርሻለሁ።